እናንተዬ ጉድ ይፈላ። ከናንተም በዚች አለብላቢ ምላሴ ምቀኛ ናችሁ ብዬ ተቃይሜ አቅሜን ባለማወቅ ከማልጋፋት መሬትም ጋር በዚችው ምላሴ ነውጠኛ ነሽ ብዬ ተናግሬ ይውላችሁ ነጠላዋን አደግድጋ ልትማገተኝ ዛሬ ከሸንጎ ተገኝታለች። እኔ እንኳን እንደሷ በተስፋ አይደለም ከሸንጎ የተገኘሁት ተገድጄ እንጂ። ለሁሉም ሸንጎም ተሰይሟል። እኔና መሬትም ግራና ቀኙን ይዘን እሷም ልታስፈረድብኝ እኔም ያው ሊፈረድብኝ መሰለኝ እንጂ ያን ሁሉ ተናግሬ መቼም ይፈረድልኛል ብዬ አልጠብቅም። ግን እኮ ስለተናገርኩ ብቻም አይመስለኝም የሚፈረድብኝ መሬትንም ስለሚፈሯት እንጂ። ለሁሉም የዳኛውን ፍቃድ ስንጠብቅ ቆይተን ሰዓቱ ደረሰና ዳኛው ምንድነው ጉዳዩ? መሬትም አይደለሽ ከሳሽ አሏት። እሷም በኩራት አዎን ክቡር ዳኛ፣ ሐቁን ያሳዩት፣ እውነቱን ያስፈርዶት፣ እኔ ነኝ ክቡር ዳኛ የተበደልኩት ስትል መለሰች። ዳኛውም ቀበላሉና መቼም መሬትን ለብዙ ዘመናት እናውቃታለን፣ እሷ አጥፍታ እንደሁ እንጂ መሬት አታጠፋም። ስለዚህ አሉና ወደ እኔ ዞር ብለው መጀመሪያ ዋስጥሪ ብለውኝ ረፍ ገና እንኳ በደሌ ሳይታወቅ ታዲያ ዳኛው እኔን ጥፋተኛ አድርገው ነው መሰል ምንም ሳያቅማሙ በይቶሎ በይ ዋስጥሪ ቢሉኝ ወደ ግራ ብዞር ወደ ቀኝ ብዞር አንድም ዋስ አላገኘው። ያላኖሩት ነገር ለነገሩ ከየት ይገኛል? ያኔ መሬት ነውጠኛ ናት ስላት እውነትሽን ነው እንትና ዘመዴን ከስሩ አስተኝታው የምወደውን ዘመዴን ቀብረው እንትን በውስጧ እያላት ለኔ ከልክላኝ ያለኝ ሰው ሁሉ ዛሬ ለኔ ዋስ ለመሆን አልዳዳው። መቼም እያንዳንዱን ሄጄ ለመጠየቅ እኔም አቅም ስለሌለኝ ከሸንጎ የተቀመጡትም ዳኛ ጊዜ ስላልሰጡኝ አልቻልኩም። ለምን እንደሆነ ያው ምክንያቱን ስለማላቅ አሁንም ግምቴን ላስቀምጥ። ምን መሰላችሁ? መሬትን ማሸነፍ የሚችል ሰው እንደሌለ አስቀድሜ ነግሬያችሁ የለም? ቂሚዛ ውሳኔዋን ብታፈጥነውስ ብሎ የፈራ ይመስለኛል። ይሄንን ካሰብኩ በኋላ አንገቴና ደፍቼ ምላሴና ለስልሼ ክቡር ዳኛ ዋስም አላገኘው። መቼም ምድርም ታውቃለች ሰው ሁሉ ለሷ እንደሚያዳላ። ስለዚህ ዋሴ የኔም የሷን ፈጣሪ ነው ብዬ ሙግቴን ልጀምር ብዬ ቃሌ ሰጠው። ዳኛውም አሳዘንኩት መሰል ወደ ምድር ዞር ብሎ እንት ያለሽ ቢላት እሷም ክቡር ዳኛ ያኔ እኔን ነውጠኛ ስትል ትንሽ እንኳ ፈራ አላለችም ነበር። አሁን ግን ትለሳለሳለች። እንዴት ብዬ ይህንን ልስማማ ብላ ለክቡር ዳኛዋ ጥያቄዋን ስታቀርብ ዳኛውም ለጥያቄያቸው በጥያቄ መልስ የሰጠችው ምድር ባትኩሮ ተመልክተው መልስ ሊሰጧት አፋቸውን ሲያሞጠሙጡ አንተስ ብትሆን ከስሬ መተኛትህ ይቀራል በሚል የትዕቢት ስሜት ደሞኮ አለች። ደሞኮ ሰው ሁሉ ለሷ ያዳላል አለች። በእርግጥ እኔ ያልጠየቅኩትን መስፈርት ሁሉ አሟልተው ማለትም ቆንጆ ሳጥን ውስጥ አድርገው እንዳይበርደው ይሁን የገዙት ሳጥን እንዳይቆረቆረው አላውቅም ባንሶላ ጥፍር አድርገው ጠቅለው ቶሎ በሉ የተባሉ ይመስል እያሯሯጡ አምጥተው ጥለውልኝ የሚሄዱት እነሱ ናቸው። ታዲያ ክቡር ዳኛ እኔ ለምን ይፈረድብኛል? አንፈልግም ካሉኮ አለመስጠት መብታቸው አልነበር? ክቡር ዳኛ ይቺ ሰው ሙግቷን ከመጀመሯ በፊት ይህንን ታርምልኝ አሊያ እንደ ተጨማሪ ክስ ይያዝልኝ ብላኝ አረፍ። አንዱም መወጣት መቼ ተዛግቶልኝ ክቡር ዳኛ ደሞ ሌላ ክስ። እኔ እኮ ዋስ ያጣሁት ሁሉም ፈርቷት ነው ለማለት ነው እንጂ እንዲህ እሷ እንዳሰበችው አልነበረም። ለሁሉም እኔም መጠራው ዋስ የለኝም ለማለት ነው ክቡር ዳኛ አልኩኝ በለሰለሰ ድምጽ። ዳኛውም የፈሩ ይመስላሉ። አንዴ ወደ ግራ አንዴ ደግሞ ወደ ቀኝ ያሉ፣ ከዚያም ወደ መሬት ያቀረቅራሉ። ከዛም ምን ወዲህ ወዲያ ይላሉ። እርሶም ማይቀርሎት ይልቅ እውነቱን ይናገሩ አልኩኝ። ግን እኮ በሆዴ ነው። ምክንያቱም ዳኛው አሁን የምትጫናቸው መስሏቸው እንደፈለግሽ አርጊያት እኔ ከደሙ ንጹህ ነኝ ቢሉ
እንደ ጲላጦስ ምን አደርጋለሁ? ስለዚህ ያቺ በፊትም ቀደም ያለችውን ምላሴን እስኪ ውስጥ ሆነሽ አውሪ ብያት ውስጥ ሆና ነው ያለቻቸው። ዳኛው ግን እንደኔ መፍራታቸው ባይቀርም የእሷም የኔን ፈጣሪ ሲፈቅድ መግባት አይቀርም ምንድነው የሁሉ ፍርሃት የሚሉ በሚመስል ሁኔታ ኮፈስ ብለው እንግዲህ ምድር ሰው ጠገብኩና ፈራሁ ካለ ምንም አይደረግም፣ ይኸው ተከሳሽ ዋስ የለኝም ትላለች። አንቺም አይተሻታል አይኗ ግራና ቀኝ ሲዋልል ዋሎ ቀረ እንጂ እዚህ ረፊ ያላት እንደሌላ አይተሻል። ስለዚህ ያለ ዋስ ክርክሩ እንዲቀጥል ፈቅጃለሁ አሉ። እኔም ነጠላይን አጣፍቼ ከመሬት ለጥብዬ እጅ ነስቼ ምስጋናዬን አቀረብኩ። መሬትም መቼስ ምን አደርጋለሁ በሚል ስሜት ጎርደድ ብላ ይሁን እንግዲህ ምን አደርጋለሁ አለች። ዳኛውም በመሬት ክስሽን በወግ አድርገሽ አቅርቢ አሏት። እሷም ጀመረች እንዲህ እያለች ክቡር ዳኛ ፈጣሪ ያሳዩት፣ እኔ መኪና ስሩና አስጩሁብኝ፣ ጥይት ተኩሳችሁ መልሳችሁ ግደሉልኝ፣ በመርከብ ስትሄዱ አውሎ ንፋሱን ልቀቁብኝ፣ ዝናብ ሲመጣ ነጎድጓዱን አሰሙልኝ አላልኩም። ፈጣሪ በሚያውቀው ከፍጥረት ሁሉ እንደ እኔ ታጋሽ አለ ቢባል ጉንፈትዬ ጋቢ አሰራለሁ እንዳለችው አባይ ሴት መናገር ነው። ለጥ ያለ ሜዳ በሆን ይቆፍሩኛል፣ ዝናቡም አንዱን አጥቦ ሌላው ላይ ይከምረኛል፣ ነጎድጓዱም የሆነ ባዕድ ነገር ጥሎ ይሰነጥቀኛል፣ ሰው እንደ ልቡ ይጨፍርብኛል። እንግዲህ የሁሉ ከላይ ያለ ነው፣ ከታች ያለው ታፈንኩ ብሎ ይላል። ያው መቼም የሰው ልጅ መስማት የሚፈልገውን ብቻ ስለሚሰማ ልብ አይለውም እንጂ ከስር ያለው ጩኸት ቀላል አይደለም። በመሃል ገብቼ ተስርሽ ያነጠፍሻቸው ዘመዶቼ ይሆን የሚጮሁት አልኩኝ። ጭምላሴ ግቢ እንዳልኳት የገባች መስሎኝ ነበር። ለካ ከውጭ ኖራ መሬትም ዳኛውን ባንዴ ሰምተውኝ ኖሮ መሬት በግልምጫ አስታነሳኝ። ዳኛው ስርዓት አሉ። እኔም ውጭ ሳትባል ወጣችሁ ምላሴን በጥርሶቼ ቆንጥጬ ዝም አስባልኩኝ። ወዲያው ዳኛው ምድር ቀጥይ አሏት በኩራት። የእሷ ዘመዶች እንኳ ከላይ እንደለመዱት በሳጥንና በጨርቅ ታፈነው ስለሚመጡ ሲጮሁም አይሰሙም። ስለዚህ በሁሉ ነገር እንዳትሳቀቅ የእሷ ዘመዶች እንዳልጮሁ ግዛቴ ውስጥም ዝም ብለው እንደገቡ አሁንም ዝም እንዳሉ ላረጋግጥላት ወዳለሁ። ማን ነው ያ የድሮ ዘፋኝ? ዘፈን ይሁን መዝሙር በውል የማላውቀው አቀንቃኝ የታጋይ ድምጽ ይጮሃል ከመቃብር ያለው እንዴት የት እንደሰማው አላወኩም እንጂ ሰው እንኳ ከላይ ሲሆን ነው እንጂ የሚረብሸው። እውነት ለመናገር ከታች ከሆነ በተለይ ረገጥ አድርገህ ከያዝከው እንደሱ ገራም ዝም ባይ የለም። ስለዚህ ያለ ኃጢያቱ መስጠት ጥሩ አይደለም። ሰው ከስሬ ከዋለ ቀን ጀምሮ ረብሾኝ አያውቅም። ዳኛው የመሬት ወሬ ሰለቻቸው በሚመስል ሁኔታ እባክሽ ምድር የክስሽን ዝርዝር ቀጥይ። እሺ ክቡር ዳኛ እውነት ብለዋል። ነገ ከኔ ጋር የሚኖረው ጊዜ ወሰን የለሽ ስለሆነ በሳጥን ሳይሆን በክብር ወንበር በጨርቅ ተጠቅልለው ሳይሆን በጥቁር ካፓ አምረው ደምቀው በአክባሪዎቹ ፊት ተኮፍሰው የሚታዩበትን ጊዜ ባልሻማው ጥሩ ነው። ወደ ክሴ ልመለስ ብላ ንግግሯን ልትቀጥል ጉሮሮዋን ስትስል ክቡር ዳኛው አቋርጠው ጊዜን መቆጠብሽ ጥሩ ሆኖ ወሰን የለሽ ማለት ደግሞ ምን ማለት ነው ሲሉ ጠየቋት። እሷን በኩራት ስትመልስ ክቡር ዳኛ እንዲያው በግልጽ ብነግሮት አሁኑን ደንግጠው እስከ መጨረሻው ወደ እኔ እንዳይመጡ ብዬ ነበር ሸፈንፈን አድርጌ ነገርኩት። ያው ግልጽ ይሁንልኝ ብለው ካሉ ክቡር ዳኛ ከታማረው ወንበር ከሰው ልጅ ጋር አንዴም ታምነው ሌላም ጊዜም በሌላ አምነው የሚኖርበት ጊዜ በጣም ጥቂት ወይም ኤመንት ነው ለማለት ነው። እሱም አንዴም ያመኑትን ሲክዱ በዚህም ስራው ሲጸጸቱ ግን የበሰበሰ ዝናብ አይፈራም እንደሚባለው የተጸጸቱ መስለው ድርጊቱን ሲደግሙት ማታም ተኝተው ከትራሶ የቀኑን ሙግት ሲደግሙት ከችሎቶ ተደርድሮ የተገኘው ሰው በተጸጸቱበት ግን ማድረጉን ባልተውት ፍርደ ገምድልነቱ ሲንጫጫ ስርዓትን
ስርዓት ብለው በመዶሻው ጠረጴዛውን የመቱት መስሎት ምንም እንኳ ስራውን ባትደግፈውም ከአላባው ግን መቋደሷ ያልቀረውን ከጎኑ የተኛችውን ባለቤቱን ጓ ሲያደርጓት በምላሹ ምን ነው የእርሶ ቀልድ ደግሞ አሳመሙኝ እኮ በሚል የእፍረት ድምፅ ከሐሳቡ የምትነቁበት ጊዜ በጠቅላላው ተደምሮ በነጭ ጨርቅ ተጠቅልለው በሳጥን ተጋድመው አሊያም በሰሌን ተከተው ወደኔ መተው የሚኖርበትን ጊዜ እጅጉን ይበልጣል ማለት ነው። ክቡር ዳኛ ይቅርታ ይደረግልኝ። ያቺ ቀን ግን እኔ ከመጓጓት የተነሳ የምናፍቃት፣ እርሶ ከፍራቱ የተነሳ የሚሸሿት እና የኔና የእርሶ ፈጣሪ ግን በትክክል ዓመቷን፣ ወርዋን፣ ቀንዋን፣ ሰዓቷን ኧረ ሰከንዷንም ሳይቀር የሚያውቃት ናት። ዳኛውን በፍርሃት መሬትን አተኩረው ካዩት በኋላ መሬት እንደው እንዳልደነግጥ ብላ ነው እንጂ ይህንማ በትክክል ታውቋለች። ንገሪኝና ልፍረድልሽ ልበላት? ኧረ ይቅርብኝ። ለሁሉም ለዛሬ ችሎቱ እዚህ ላይ አውቅቷል። ዋስ የሌላቸው ተከሳሽ ለጊዜው መሬት በሚሏት ማረፊያ ቤት ውስጥ ይቆዩ ቀጠሮ ብለው ካሉ በኋላ አደራ ቀጠር ካትበልኝ እድሜ ጨመርልኝ በሆዳቸው ካሉ በኋላ በጥቁር ልብሳቸው እንደተኮፈሱ ተነስተው ወደ ጽሕፈት ቤት ሊጓዙ ግማሽ አፈር የሆነውን ሰው በሙሉ ተነስቶ ሲሸኛቸው አፈር የሆነችው ግን ከስራቸው ቁጭ ብላ በአግራሞት ትመለከታቸው ነበር።